እዚህ ግቢ ተከራይተህ ተገባን ጀምሮ አንተን ብቻ ነው ተከራይተህ። ለምን? ከየት ነው አንቺ? ሳሮን አሁን በእውነት ሄዳ ነው እየነገርኩት። ዛሬማ ጎዳና ነው። እስከዚህ ሰዓት ቆይት ሄዳ ንግግር ንቃ ነው ማለት ነው። ቆይት ታሰበ ንቃት። እንዴት ነው የምረጋጋው? ወንድሜ እኮ በር ላይ ቆሞ እኔን እየጠበቀ ነው። ይሁን ታዲያ የሆነ ነገር ፈልጌ መጥቼ ነው አትይውም እንዴ? ኧረ ከዛ ይግደለኝ። ይሄ እኮ የሚያስገድድ ነገር አይደለም። ያው ሁሉ ሳይን ነበርሽ ጠዋት። አልሰማሁም ነበር ወንድሜ። እና አሁንም ሰው ገድዬ ከዚህ ሀገር እንድንሸሽ ነው ፍላጎትሽ? ይሳሩ እኔ ወደ ስራ ልወጣ ነው። እሺ ወንድሜ። ትሰሚያለሽ? እንደ ትላንት አንድ ነገር ባይብሽ ወርደ ከራስ። እሺ ወንድሜ። በአንቺ ምክንያት ጡስ መግባት አልፈልግም። ነግሬሻለሁ። ምን? እንዴት? ምንድነው እንዴ? አጎቴ ሰላም አይደለም እንዴ? እሱ ሰላም ነው። እና ምንድነው የሚልህ? ደመኛ የት እንዳለው ቆሎ ነው። ምን? እንዴት ነው ያለንበትን ያወቀው? ይሄ የተረገመ። እኔ ምን አውቄ? ብቻ ሳይቀድመን ከዚህ ቶሎ መሄድ አለብን። እስከ መቼ ነው እንደዚህ እየሸሸን የምንኖረው? እርቅ ተፈጥሮ ይሄ ነገር እስኪያበቃ ነዋ። እኔ ግን በጣም ሰልችቶኛል። መጋፈጡ ሳይሻል አይቀርም። እንደሱማ አይሆንም። ወይኔ ወንዴ፣ ወይኔ እህቴም ሙሉ እንደዚህ መንከራተት ይሁን። በቃ ሳሮን ራስሽን ጠብቂ። እኔ ልወጣ ነው። ወዴት ነው? ወደ ስራ ነው። አይሆንም። ዛሬማ ስራ መግባት የለብህም። ለምን? አጎት ያለህን ነገር ረሳው እንዴ? አግኝቶ የሆነ ነገር ቢያደርግስ? እና ለነሱ ብዬ ስራ ነው። እንደሱ ማለት አይደለም። ቢያንስ ግን ዛሬን ቅርና ነገ ትገባለህ። አንድ ቀን መቅረት እኮ ምንም ለውጥ አያመጣም። ቢሆንም እሺ በለኝ እባክህ። እሺ በቃ ምንሽ አልሰራው? ወንድም ያለ ድምፅን ቀንስ። እና እሱ እያለ ልምጣሽው? እሱ ስላለ እንድትጠነቀቅ ልነግርህ ነው የመጣሁት። እሺ እንኳን ነገርሽ። እኔማ ልመጣ ነበር። ለዛ ብዬ ነው ወንድሜ እያለ የመጣሁት። በቃ ልሂድ። በቃ? አዎ ቻው።
ደህና ዋይ። ወዴት ልትሄድ ነው? ወደ ስራ። ወንዴ እባክህ ከቤት አትውጣ። እኔ ሰዎቹ አንድ ነገር የሚያደርጉ እየመሰለኝ ነው። ሳልሰራ ታዲያ እንዴት እንኖር ነው? በቃ ሁሉም ነገር ይቅር። አንተ ስትኖር እኮ ነው ሁሉም ነገር የሚኖረው። አይሆንም ሳሩ፣ እኔ መሸሽ ሰልችቶኛል። እንደውም መጋፈጥ ነው የምፈልገው። እባክህ ወንዴ እንደዚህ አታድርግ። አንቺ ራስሽን ጠብቂ። አዲስ ነገር ካለ አሳውቂኝ። ሳሮ ምን ተፈጥሮ ነው? ቆይ እኔ እኮ በጣም ተጨነቁ። ትልቅ ችግር ተፈጥሯል ቢኒ። እኮ ምንድን ነው እሱ? ይኸውልህ እዚህ ሀገር የመጣ ነው ከሀገራችን ሸሽተን ነው። ለምን? ምክንያቱም ወንድሜ የሰው ነፍስ አጥፍቷል። ምን? ለምን? ወንድሜ በጣም ቁጡና ኃይለኛ ሰው ነው። ከኔ ታላላቅ 2 እህቶቼ ፍቅረኛ ነበራቸው እና በወንዶቹ ክፉኛ ተጎድተው ህይወታቸው ተመሰቃቀለ። በቃ ለስንት ነገር ሲጠበቁ ምን እንዳስነኳቸው ባይታወቅም ህይወታቸው ብልሽት አለ። እና ለዛ ነው ወንድምሽ የገደላቸው? አዎ። ከዛ ግን እዛ መኖር አስቸጋሪ ስለነበር ወንድሜ እኔን ይዞ ከዛ ሀገር ጠፋን። ከዛ ወጣችሁ ነው እዚህ መጣችሁት? አይ ይሄ 3ኛችን ነው። ከዚህ በፊት 2 ሀገር ሸሽተን ጠፍተን ነበር። ግን ደመኛችን እየተከታተለ ስለነበረ እዚህ ሸሸን። እና አሁንም ያላችሁበትን አውቀዋል ማለት ነው? አዎ አጎቴ ደውሎ እንደዛ አለ። ካራ ከዚህም ልሸሹ ነው እንዴ? ምን አማራጭ አለ? እንደመኛችን 2 ወንድሞቹን ያጣው። ስለዚህ አይለቀንም። እንዴ ምን ነው? አይ ታሪካቸው ሳዝነኝ። ለዛ ነው ወንድምሽ ሰው እንዳቀርብ የሚከለክልሽ። አዎ አይዟችሁ በቃ እንግዲህ። እሺ ደክሞኛል። በቃ እኔ ገብቼ ልረፍ። አረ ከዚህም ሸሽታችሁ ልታመጡ? ሳይረፍድ የወንድሜን ደም መመለስ አለብኝ። ሄሎ ወንድሜ። እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? እኔ ደህና ነኝ፣ አታስቢ። ምንም አዲስ ነገር የለም? አዎ ምንም የለም፣ ሁሉ ሰላም ነው። ከሆነሽ ሄሎ ሳሮን ግን ይታወቅሻል፣ ለ10ኛ ጊዜ እኮ እየደወልሽ ነው። እንዴት እንደዋልክ ልጠይቅ ብዬ እኮ ነው። እኔ በጣም ደህና ነኝ፣ አታስቢ፣ ምንም የለም። እሺ አሁን መውጫ ሰዓት ስለሆነ ስትወጣ ተጠንቅቅሽ። እሺ ይጠነቀቃል። በቃ በጊዜ ነው። እሺ እንዴት አመሸሽ? ደህና መሸ። ሰላም መጣ? አዎ እባክሽ፣ አጎቴ ዝም ብሎ ነው የሚወራው። እንዴት? ምንም አዲስ ነገር የለም፣ እየተከተለኝ ያለው ሰውም የለም። እንዴ ወንድሜ፣ ታዲያ በግልጽ እንዲከታተሉ ነው እንዴ ፈለግከው? ቢሆንም ምንም አይነት ፍንጭ አላየሁም፣ ለዛ ነው። አይ መጠንቀቁ ነው የሚሻለው። ምናልባት አዘናግተው ሊያጠቁ ይችላሉ። እሱማ ልክ ነሽ፣ ግን ይህን የሚያሰጋ ነገር የለም። አትጨናነቂ አንቺ። እሺ ወንድሜ፣ አንተም ተጠንቀቅ። እንዴት ነው አጎቴ? እኔ ደህና ነኝ። እናንተስ እንዴት ናችሁ? አይ ምንም ነገር የለም አጎቴ። አድራሻ ልውጣችሁ? አዎ እዛው ነው ያለነው። ምን ነካው እንዴ? ስንት ነገር ነግሬ። አጎቴ
ቤት መፈለጉና መቀየሩ እኮ ጊዜ ይወስዳል። በዛ ላይ አሁን ምንም ነገር የለም። ትንሽ ተረጋግተን እንወጣለን። ቢሆንም ጊዜ አትስጡ እሺ ወንዴ። ሰዎቹ በጣም ቅርብ እንዳሉ አድርገው ነው እያወሩ ያሉት። እሺ አጎቴ፣ እናንተ አታስቡ፣ እኛ እንጠነቀቃለን። ሄሎ፣ እንዴት እየሆነልህ ነው? ሁሉም ነገር በጥሩ ሁኔታ እየሄደ ነው። ሁለቱም አገኛቸው? አዎ፣ ሁለቱም በእጄ ገብተዋል። ጀግና፣ የጀግና ሰው። ድሮም እተማመንብሃለሁ። ግድ ነው። የወንድሜ ደምማ እንዲህ በከንቱ ሆኖ አይቀርም። ሁለቱንም አሰቃይቼ ነው የምገላቸው። ጀግና፣ የወንድሙ ወንድመላሽ እና ለማንኛውም ተጠንቀቅ። ማንነትን አውቀው እንዳይቀርቡ። ኧረ በምንም ታምር ሊያውቁ አይችልም፣ አታስብ። ቢሆንም መጠንቀቁ ይከፋል። ተጠንቀቅ። እሺ፣ ጉዳዩን ስጨርስ ራሴ እደውላለሁ። በቃ አዲስ ነገር ካለ እንደዋወላለን። ቢሊያም ሰላም ነው? እንፈልገው። ምን ነው ቢኒ፣ በሰላም ነው እንዴ? ምን እያረክ ነው? ሳምሶንና በረከትን መቼም አትረሷቸውም አይደል? እና ወንድሞቼን ገለህ እናንተ በነፃነት የምትኖሩ ይመስላችኋል? ቆይ አንተ ማነህ? ትንሹ ቢኒያም ነኝ። የወንድሞቼን በቀል ለመበቀል ነው የመጣሁት። ምን? ትዝ ይልሃል አይደል? ወንድሞቼን እንዴት አሰቃይተህ እንደገደልካቸው። ወንድሞች የሰሩ ስራ እኮ ቀላል አልነበረም። የፈለገ ቢሆን መግደል ልክ አልነበረም። እናው ምን ልታረግ ነው? ልክ ወንድሞቼን አሰቃይተህ እንደገደልክ እኔም እናንተን አሰቃይቼ ነው የምገለው። ቢኒ፣ እንደዚህ በማድረግ ምን የምትጠቀመው ነገር አለ? የወንድሞቼን ደም መበቀል። ይሄ ነገር ቢያበቃ ይሻላል። ጭራሽ እልህ ውስጥ እየተጋባ ነው የምንሄደው። አሁንማ በቃለህ። ህይወትህ ታሪክ ሆኖ ይቀራል። ተው ቢኒ፣ ባሳለፍናቸው ጊዜያት ይችላል። እባክህን እንደዚህ አታድርግ። እሱ እኮ እናንተን ለማጥመድ እንዲመቸኝ ብዬ ነው። እና ያ ሁሉ ነገር የውሸትና ሆን ብለህ ነበር ማለት ነው? አዎ፣ የወንድሞቼን ደም ለመመለስ ነው ወደዚህ ቤት የገቡት። እናንተን ለማግኘት ምን ያህል እንደረፈው ነው የማውቀው። ለምን ይሄ ማድረጉ አስፈለገ? የገባችሁበት ገብቼ የወንድሞቼን ደም ለመመለስ ነበር። እናንተም ያዋዛርላችሁ ብዙ አልፈታችሁኛል። እና አውቀው ነው ተከራይ መስለህ የገባኸው? አዎ፣ እናንተን ለመያዝ በጣም አስቸጋሪ ስለነበር የግድ እንደዚህ ማድረግ ነበረብኝ። እሺ፣ መግደልም ከፈለክ ወንድሞችን የገደልኩት እኔ ነኝ። ሳሮን እዚህ ነገር ውስጥ ምንም የምታውቀው ነገር የለም። ስለዚህ እሷን ተዋት። በፍጹም ያጣሁት እኮ ሁለት ወንድሞቼ ነው። ስለዚህ ሁለታችሁንም ነው የምገላችሁ። አንተ ብቻ ታወጣኝ። እባክህ ቢኒያም፣ እሷ ምንም አታውቅም። እኔ እንደፈለክ። በፍጹም አይሆንም። እሺ፣ ይህ ሁሉ ሰዓት ለምን ያላል? አይ ገላችኋለሁ ካልክ ተኩስና ግደልና ምን ጠብቃለህ? እንዲማ በቀላሉ አልገላችሁ። እና ምን ልታደርግ ነው? አሰቃይቼ ነው ሁለታችሁን የምገላችሁ። እባክህ ቢኒያም፣ እንደሱ አታድርግ። አለበዚያማ ምኑን ወንድሞቼን በቀል ተበቀልኩ። አንተ አረመኔ፣ ምንድን ነው የምታወራው? እሱን ትንሽ ጠብቅ፣ አሳያለሁ። ምን ልትሆን አንተ ማትረባ? ትንሽ ተረጋጋልኩ እኮ ታየዋለህ። ሄሎ፣ አደረከው? ሁለቱም በእጄ ገብተዋል። አሁን የቀረኝ አሰቃይቶ መግደል ነው። እንኳን ደስ አላችሁ። ጀግና፣ የወንድሙ ደም መላሽ እንደምታደርጉ እርግጠኛ ነበርኩ። አዎ፣ የወንድሞቼን ደም ሳልመልስማ ምን ወንድኩ? አሁን ብንሞትም አይቆጭም። አዎ፣ በህይወቴ ማሳካት የፈለኩትን በሙሉ አሳካቻለሁ። ስለዚህ ብሞትም አይቆጨኝም። በቃ እንደጨረስክ ቶሎ ተመለስ።
እንዳይተናኮሉ። ለእሱ አታስብ። ጉዳይን በድል አጠናቅቄ ነው መጣው። እሺ ወንድሜ። አሁን ጨዋታዬን ካንተ ነው የምጀምረው። ውጣ። እባክህ ቢኒ እንደዚህ አታድርግ። ዝም በይ አንቺ። ውጣ። ስላሳለፍነው ጊዜ ብለን ዝም በይ አልኩሽ አንዴ። ውጣ አንተ።